አባታችን በረከታቸው ረድኤታቸው ከሁላችን ጋር ይሁን። እስኪ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡራን ሊቃውንተ ቤተ ክርስቲያን በየማዕረጋችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትም ጭምር ሁላችሁም በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንኳን አደረሳችሁ። ጻድቅ መሆንህ በሉ እስኪ። አይሰማም። ጻድቅ መሆንህ ሁሉን ቻይ ለሆነው ጌታ ያስደስተዋልን? እስኪ ድገሙ። ጻድቅ መሆንህ ሁሉን ቻይ ለሆነ ጌታ ያስደስተዋልን? የኢዮብ መጽሐፍ ምዕራፍ 22 ቁጥር 3 ላይ ይህንን ሐሳብ እናገኘዋለን። እንግዲህ የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች በዚህ ፀሐይ፣ በዚህ በጋ፣ በዚህ ሰዓት በእንደዚህ አይነት መልኩ መቆማችን እግዚአብሔርን ያስደስተዋልን? እግዚአብሔር ስለኛ ምን ይናገራል? በዚህ እንደዚህ መሆን ሌሊቱን ማደር አንደበትን ከፍቶ ልብን አንቅቶ አእምሮን ዝግጁ አድርጎ ቃለ እግዚአብሔር የቅዱስ ያሬድን ዜማ መናገር ድምፅን ከፍ አድርጎ ሰዓታቱን መቆም ደግሞም ተዘጋጅቶ ነጽቶ ታጥቦ ተስተካክሎ ልብሰ ተክህኖውን ለብሶ በቤተ መቅደሱ በእግዚአብሔር ፊት መቆም እግዚአብሔርን ያስደስተዋልን? ደግሞስ በዚህ በአውደ ምሕረት የለበስነውን አይነት ለብሰን በእግዚአብሔር ክብር ፊት መቆም በቅዱሳን አደባባይ ተዘጋጅቶ መቀመጥ እግዚአብሔርን ያስደስተዋልን? እስኪ እያንዳንዳችሁ በሕይወታችሁ ውስጥ በዘመናችሁ በዚህ በጊዜያችሁና በሰዓታታችሁ ውስጥ እግዚአብሔርን የሚያስደስት በእጅ መዳፍስ ይዣለሁ ሆይ በእግዚአብሔር ፊትስ ቆሜያለሁ ሆይ ብላችሁ እስኪ ጥያቄ ለራሳችሁ ጠይቁ፣ ራሳችሁን ጠይቁ። ይህንን ኃይለ ቃል ይህንን ሐሳብ የተናገሩት በቅዱሱ በጻድቁ በኢዮብ አካሄድ የማይደሰቱ ሰዎች ናቸው። እንግዲህ ክቡራንና ክቡራት የእግዚአብሔር ቤተሰቦች፣ ቅዱሳን የእግዚአብሔር አገልጋዮች፣ እንግዲህ እኛ በምንኖረው በዚህ ጊዜ በዚህ ሰዓት በዚህ አደባባይ በሚዲያም ይሁን በአካልም ይሁን በየትኛውም ስፍራ የሚያዩንና የሚመለከቱን ሰዎች የሚመለከቱን ሰዎች እንደዚህ መቆማችን ልክ ነው ወይ ብለው ያስባሉ ወይ ነው። ይህንን ቃል የተናገሩት የኢዮብ ሐሳብ፣ የኢዮብ ሥራ፣ የኢዮብ መንገድ ያልተመቻቸው ሰዎች ናቸው። በጎ ሥራ ምንድን ነው የሚያመጣው? መልካም ሥራ የሚሰጠው ምንድን ነው? ሰዎች የሚጾሙት፣ ሰዎች የሚጸልዩት፣ ሰዎች የሚያስቀድሱት፣ ሰዎች ንስሐ የሚገቡት፣ ሰዎች የሚቆርቡት ከሥጋ ለመዳን ነው ወይ? ከስኳር በሽታ ስለመፈወስ ነው ወይ? ከቁስል ሕመም ለመዳን ነው ወይ ነው? አይደለም ወዳጆቼ። ይሄ ዓላማ ሰማያዊ ነው። እኛ ሰማያውያን ነን። ሀገራችን ሰማያዊ ነው። ዜግነታችን ሰማያዊ ነው። መኖራችን በእግዚአብሔር እቅፍ ነው። ክብር ለእግዚአብሔር ይሁን። ሀገራችን በሰማይ ነው እንዳለ ቅዱስ ጳውሎስ። ለነዚህ ሰዎች መልሳቸው አሁን እኛ በሚታይ ስፍራ በማይታየው ዓለም ነው የቆምነው። በሚታይ ስፍራ፣ በሚዳሰስ ስፍራ፣ በሚጨበጥ ስፍራ ግን በማይታይ ዓለም እኛ የምናየውን ዓለም ዓለማውያን ሊያዩት አይችሉም ወዳጆቼ። እኛ የምናየውን ዓለም፣ እኛ የምንኖርበትን ዓለም፣
ዓለማውያን ሊያዩት አይችሉም። እስጢፋኖስ ምስክራችን ነው። ቅዱሳኖች እስጢፋኖስ ምስክራችን ነው። አይታችሁት ከሆነ በዚህ በሐዋርያት ሥራ በምዕራፍ 6 ጀምራችሁ በደንብ ስታዩት ቅዱሳን ደቀ መዛሙርቱ አገልግሎታቸው እየበዛ ሲሄድ፣ ሕዝቡ እየተጨመረ ሲሄድ፣ ማህበሩ እየሰፋ ሲሄድ ከነሱ አገልጋይ እንደነሱ የሚቆጠር ለእግዚአብሔር ሰዎች እግዚአብሔር ይመስገን። ጻድቁ አባታችን እየባረኩን ነው። በረከታቸው ከእኛ ጋር ነው። ረድኤታቸው ከእኛ ጋር ነው። እንኳን ደስ ያላችሁ። ታሪካችን ይስተካከላል። ችግራችን ይወገዳል። እግዚአብሔር ሐሳባችንን ያደምጣል፣ መልሱን ይሰጣናል። በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ አማካኝነት ከፍ አድርጋችሁ ሲያመስግኑ እየባረኩን ነው። በረከታቸው ከሀገራችን ጋር ነው። በረከታቸው ከእኛ ከሕዝበ ክርስቲያን ጋር ነው። በረከታቸው ከቤተ ክርስቲያናችን ጋር ነው። ደስ ይበላችሁ። እንኳን ለዚህ ዕለት ለዚህ ሰዓት በሰላም በጤና በፍቅር አደረሰን አደረሳችሁ። እውነት ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በቃል ኪዳናቸው የሚጠብቁን፣ በበረከታቸው የሚጠብቁን፣ በጸሎታቸው የሚጠብቁን እባክህን አምላኬ እባክህን ፈጣሪ ኢትዮጵያን ማርልኝ፣ ኢትዮጵያውያንን ምሕረት ስጥልኝ ብለው ስለኛ 562 ዓመት ዘመን ዓመት ክብር በሆነ መከራ የተቀበሉ ናቸው። ደስ እግዚአብሔር ልጆች እንዲህ ያለ አባት የት አለ? እንዲህ ያለ ጻድቅ የት አለ? እንዲህ ያለ ታላቅ ልዕልና ያለው በክብር ያለ አባት በእውነት ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ጸሎታቸው ከእሳት ያድነናል። ጸሎታቸው ከመከራ ያድነናል። ጸሎታቸው ከፈተና ያድነናል። ጸሎታቸው ጤና ያጡትን ጤና ይሰጣል። ወገኖቼ ስራ ላጡት ስራ ይሰጣል። ልዩ ልዩ አይነት ችግር ያለባቸውን ከችግራቸው ነፃ ያወጣል። እግዚአብሔር የተመሰገነ ይሁን። በጻድቁ እንድንታመን እግዚአብሔር ስለፈቀደልን የጻድቁን ስም ጠርተን እንድንድን እግዚአብሔር ስለፈቀደልን ከባዳቸው አመስግኑ። ክብር ምስጋና ለአምላካችን ዘምራለን። በድጋሚ እንኳን አደረሳችሁ። በቃልና በኑሮ በመሃል ምስክር እያሉ ጻድቅ አባታችንን በተረጋጋ መንፈስ እናመሰግናለን። ሁላችሁም ለድጋማችሁ እያጨበጨባችሁ እግዚአብሔር እናመሰግናለን። እስኪ ጭብጨባችሁ ይሰማ። በቃልና በኑሮ ሆነሃል ምስክር ለፀሐይ እንደ ፀሐይ አበራ በእግዚአብሔር አገር ሰማያዊ ነህ እንጂ የለህም ምድራዊ ከመንፈስ ቅዱስ በሰማያዊ ወጣችሁ በቃልና በኑሮ ሆነሃል ምስክር እንደ ፀሐይ እንደ ፀሐይ አበራ በእግዚአብሔር አገር ሰማያዊ 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 እንጂ አይደለህም ምድራዊ ገብረ መንፈስ ቅዱስ በሰማያዊ የሚያልፈውን ዓለም የሚለውን
አምላክ ሕያው አድርጎሃል። በሥጋ በነፍስ እግዚአብሔር ከበረ። የማስታረቅን ቃል አንተ ላይ ያኖር። ድምፃችን በባለነ ቃልና መኖሮ ሆነሃል ምስክር እንደ ፀሐይ ያበራ በእግዚአብሔር አገር ሰማያዊ ሰማያዊ እንጂ አይደለም። እስኪ ለጻድቁ አባታችን ጭብጨባችሁ ይሰማ። በሰማያዊ የሚያልፈውን ዓለም የምድሩን ንቃት የታመንከው አምላክ ሕያው አድርጎ በሥጋ በነፍስ እግዚአብሔር ከበረ። ጸጋ በረከቱ በእኛ ላይ ፈሰሰ። አይደለም በቃልና በኑሮ ሆነሃል ምስክር እንደ ፀሐይ ያበራ በእግዚአብሔር አገር ሰማያዊ እስኪ ወዘበቁቻችሁ እንጂ አለህ ገብረ መንፈስ ቅዱስ በሰማዕታዊ ገብረ መንፈስ ቅዱስ የእምነት አባት አናብስት የታዘዙለት ከኒሳ ተነሳ ኢትዮጵያ ደረሰ። ጸጋ በረከቱ በእኛ ላይ ፈሰሰ። አመስግኑ በቃልና በኑሮ ሆነሃል ምስክር እንደ ፀሐይ ድምፃችሁ በእግዚአብሔር አገር ሰማያዊ እንጂ አይደለም። መላኩ ገብረ መንፈስ ቅዱስ የሰማዕት ከፊት የቀደመ ደመና ዘርግቶ እንዳልደናቀፍ ጉልበቴን ሞልቶ ዛሬ ላለሁበት ብርቱ ጉልበት ሆነኝ። ሰው ለመባል በቃው ሚካኤል ደገመ ይበራል በቅንጡ ብቻውን ፈጣን ነው አምላክ ስም አለበት ስሙ ሚካኤል ያሳደግ ይመና አረጃቸው አልሰማም ያሳደግ ይመና ዛሬም ከኔ ጋር ነው። ስኬመንና ላይ ክንፎቹን ጋርድ መራኝ ወደ ሕይወት መዳኔን ወደደ። የሞዓብን ቋንቋ ካፌ ላይ አጥፍቶ በጸጋው ቃል ቃኘኝ በበረከት ሞልቶ ብቻውን ፈጣን ነው የአምላክ ስም አለበት ስሙ ሚካኤል ያሳድግ ይመጣ ያሳድጋችሁ ዘምሩለት እጃችሁ ጭብጨባችሁ ሰጋ ዛሬ ከኔ ጋር ነው። ሲኬመንና ላይ ክንፎቹን ጋርድ መራኝ ወደ ሕይወት መዳኔን ወደ የሞዓብን ቋንቋ ካፌ ላይ አጥፍቶ በጸጋው ቃል ቃኘኝ በበረከት ይበራል በክንዱ ብቻውን ፈጣን ነው የአምላክ ስም አለበት ስሙ ያሳደገኝ ዛሬም ከኔ ጋር ነው። ያሳደገኝ መና ዛሬም ከኔ ጋር ነው። ፊት ለፊት ተተክሎ ከታናሿ መንደር ይሰማኝ ነበር ቅኔው ሲደረደር ይወስደኛል ልጁ እየቀሰቀሰ ታላቁን በረከት በውስጡ አፈሰሰ። ኧረ ለመላኩ ጭብጨባ ብቻውን ፈጣን ነው የአምላክ ስም አለበት ስሙ ሚካኤል ያሳድግ ይመጣል ዛሬም ከኔ ጋር ነው ዛሬም ከኔ ጋር ነው። በእናቴ እቅፍ ገብቼም መቅደሱ አለው እስከ ዛሬ አጥሮኝ በመንፈሱ የሕይወቴ ሰልፍ አለ ከሱ ጋር ተጽፏል በልቤ የሚካኤል ስም ብቻውን ፈጣን ነው የአምላክ ስም አለበት ስሙ ሚካኤል ያሳደግ ይመጣል ዛሬም ከኔ ጋር ነው። ያሳደግ ይመጣል ዛሬም ከኔ ጋር ከባህሪ መንከራት በገድሉ ያወቅነው
የእግሮቹ ትቢያ የራእዩ ስንቅ ነው። ገብረ መንፈስ ቅዱስ የአምላክ አቃቤ ሕግ የኢትዮጵያ ዋስነ ፈጥኖ የሚታደጃች የባህሪ መንከራት በገድሉ ያወቅነው የራእዩ ስንቅ ነው። ገብረ መንፈስ ቅዱስ የአምላክ አቃቤ ሕግ የኢትዮጵያ ዋስነ ፈጥኖ ፀሐይ የምድራችን ፀሐይ በግብሩ ያበራል እስከ ጥልቁ ሰማይ። የመላእክት ወዳጅ ገብረ ሕይወት ሰማዕት የማርያም በገድሉ ያወቅነው የእግሮቹ ትቢያ የራእዩ ስንቅ ነው። ገብረ መንፈስ ቅዱስ ኢትዮጵያ ዋስነ ፈጥኖ መብረቅ ሰረገላ መብረቅ የቃል ኪዳኑ ዕፅ ቢጠጣ የማይደርቅ የፍጥረቱ ደስታ ገብረ ሕይወት ጻድቅ ነው። ያወቅነው የእግሮቹ ትቢያ የራእዩ ስንቅ ገብረ መንፈስ ቅዱስ አላልታ ጭብጨባቸው ያንሳል። የአምላክ አቃቤ ሕግ የኢትዮጵያ ዋስነ ፈጥኖ ዜና ነፍሱ ሲል የነፍሱን አዳራሽ በገድል የሚሸፍን የሚነበብ መጽሐፍ ገብረ ሕይወት ድርሳን ነው። የባህሪ መንከራት በገድሉ ያወቅነው የእግሮቹ ትቢያ የራእዩ ስንቅ ነው። ገብረ መንፈስ ቅዱስ የአምላክ አቃቤ ሕግ የኢትዮጵያ ዋስነ ፈጥኖ የሚታደግ ይቀበልልን። አመስግኑ እግዚአብሔርን አመስግኑ። በስመ አብ እንኖራ